መጽሐፍ ቅዱስ ሲናገር በኤፌሶን መጽሐፍ ምዕራፍ 6 ከቁጥር 11 እስከ 12 እንዲህ ይላል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ዛሬ ስለ ጥበቃና ስለ መንፈሳዊ ውጊያ ጸሎት የምናደርግበት ሰዓት ነው። የእግዚአብሔርን ሙሉ የዕቃ ጦር የምንለብስበት፣ መጋደላችን ከደምና ከሥጋ ጋር እንዳልሆነ፣ የሚመጣብን ተቃውሞና የሚመጣብን ፍላጻ ሁሉ ከሰው ሳይሆን ከመናፍስት ጋር እንደሆነ አምነን አውቀን ዛሬ በረከታችንን የምናስለቅቅበት ጊዜ ነው የሚሆነው። ዛሬ በዚህ ማለዳ ይህን ጸሎት እየሰማን ይህን ጸሎት እያደረጋችሁ በረከታችሁን ታስለቅቃላችሁ። ከቤተሰቦቻችሁ ላይ፣ ከልጆቻችሁ ላይ፣ ከስራችሁ ላይ፣ ከቢዝነሳችሁ ላይ፣ ከተለያየ ቦታ የታሰረባችሁን ነገር ውጊያ ውስጥ ካላችሁ፣ ጭንቀት ውስጥ ካላችሁ፣ በተለያየ ስራት ውስጥ ካላችሁ ይህንን ጸሎት አብረን በመጸለይ እግዚአብሔርን እየጠራን በነገሮቻችን ላይ የእግዚአብሔርን ስም እየጠራን ድል የምናደርግበት ሰዓት ነው። ሃሌሉያ። አባት ሆይ እንጸልያለን። በዚህ ሰዓት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከተለያየ አቅጣጫ የሚወረወር ፍላጻ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኛ ከሰዎች ዘንድ ነው ብለን እንድናስብ ያደረገን ነገር ግን ምንጩ ከጠላት የሆነ ምንጩ ከጨለማ የሆነ ሰዎችን ተጠቅሞ የሚያጠቃን ማንኛውም የክፉ አሰራር፣ ማንኛውም የአጋንንት አሰራር፣ ማንኛውም ጥንቆላ፣ ድግምት በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናፈርሰዋለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ ማለዳ እንጸልያለን። በረከታችንን ይዞ ውጦ የተቀመጠ ቤል ዛሬ ይተፋል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጸልያለን። ጸልዩ ወዳጆች፣ በረከቶቻችሁን አስለቅቁ። በረከቶቻችሁን በኢየሱስ ክርስቶስ ስም ከልጆቻችሁ ላይ አስለቅቁ። ልጆቻችሁን የያዘ አእምሯቸውን የያዘ እንዳይማሩ ያደረገ መንፈሳቸውን ያሰረ አእምሯቸውን በተለያየ ሱስ ያሰረ ማንኛውም የጨለማ አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጥበቃን በእነሱ ላይ እያወጃችሁ ጸልዩ። በልጆቻችሁ ላይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ልጆቼ ለቀ ሂድ እያላችሁ ጸልዩ። ተቃውሙት። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተቃውሙት። ቢዝነሳችሁ ፌል እያደረገ የተቸገራችሁ፣ እየጨነገፈ የተቸገራችሁ፣ ስራ ልሳካ ያላችሁ በኢየሱስ ክርስቶስ ስም መንገዴ ላይ የቆም ካንተ አውሬ ዞር በል እያላችሁ ጸልዩ። በዚህ ማለዳ አዲስ ነገርን የምትሰሙበት በረከታችሁን የዋጠውን ዘንዶ የምታስተፉበት ማለዳ ነውና ጸልዩ ወገኖቼ። ጸልዩ። ማለዳችሁን ለእግዚአብሔር ስጡ። ማለዳችሁን ለእግዚአብሔር አሳልፋችሁ ስጡና ጸልዩ። ኃይልን የሚሰጣችሁ ክርስቶስ ነውና ጸልዩ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ኃይላችሁን የያዘ አውሬ፣ በረከታችሁን የያዘ አውሬ፣ ጤንነታችሁን የያዘ አውሬ በኢየሱስ ክርስቶስ ስም ልቀቅ እያላችሁ ተቃውሙት። ሃሌሉያ። ዛሬ የእውነት መታጠቂያ በጽድቅ ጥሩር፣ በወንጌል ጫማ፣ በእምነት ጋሻ፣ በማዳን ራስ ቁርና በመንፈስ ሰይፍ በእግዚአብሔር ቃል ራሴንና ቤተሰቤን እጋርዳለሁ እያላችሁ ጸልዩ። ቤተሰቦቻችሁን አስለቅቁ። ከተያዙት ከታሰረባቸው መርገምና እርግማን በናዝሬቱ ጌታ በኢየሱስም ነፃ አውጧቸው። ቤተሰቦቻችሁን፣ ልጆቻችሁን ነፃ አውጧቸው። ትውልዳችሁን ነፃ አውጡ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የእግዚአብሔርን ቃል እጫማለሁ እያላችሁ ጸልዩ። አታገኘኝም ልቀቅ ቤተሰቤን እያላችሁ ጸልዩ። ሃሌሉያ። የዲያብሎስን ሽንገላ ትቃወሙ ዘንድ ነው የሚለው። ተቃውሙት። የዲያብሎስን ሽንገላ ተቃውሙት። የዲያብሎስን እርግማን ክፉ ምክር ተቃውሙት። በናዝሬቱ ጌታ በኢየሱስም በእኔ ላይ ምንም ስልጣን የለህም እያላችሁ ተቃውሙት። በልጄ ላይ ምንም ስልጣን የለህም እያላችሁ ተቃውሙት። በእናት በአባቴ ላይ ስልጣን የለህም እያላችሁ ተቃውሙት። በረከታችሁን የዋጠ የልጆቻችሁን አእምሮ የያዘ ትምህርታቸውን የያዘ
ጭንቅላታቸውን የያዘ በናዝሬቱ ጌታ በኢየሱስም በሱስና በተለያየ ነገር ተብትቦ የያዘ ስኬታቸውን የደበቀ በኢየሱስም ከልጄ ላይ አነሳው እያላችሁ ከልጄ ላይ የተጋረደ መጋረጃን አነሳው እያላችሁ ጸልዩ። በኢየሱስም በዚህ ማለዳ ልጆቻችሁን ነፃ አውጡ። በናዝሬቱ ጌታ በኢየሱስም በዚህ ማለዳ ቤተሰቦቻችሁን ነፃ አውጡ። በዚህ ማለዳ እናት አባታችሁን ነፃ አውጡ። በኢየሱስም ከእህት ከወንድሞቻችሁ ላይ ከዘር ማንዘራችሁ ላይ አስለቅቁ። በዚህ ማለዳ ዛሬ የመጨረሻ ቀን ነው በሉ። ወስኑና ተቃውሙት። የዲያብሎስን ሽንገላ አትቀበሉት። በፍጹም አትቀበሉት። በፍጹም አትቀበሉት። መጀመሪያ ነገሮች ሁሉ ከአጋንንት መጥፎ የሆነ ነገር፣ መጥፎ የሆነ ፍላጻ፣ የተመታ ጤንነት፣ የተመታ ቢዝነስ፣ ስኬት ማጣት፣ ስኬት አልበኝነት ከአጋንንት እንደሆነ እወቁ። ይሄ የመንፈስ ውጊያ እንደሆነ እመኑና ተቃውሙት። ንቁበት። አይራራላችሁም። ቢዝነሳችሁን ሊያጠፋ ሲመጣ አይራራላችሁም። ልጆቻችሁን ሊነጥቃችሁ ሲመጣ አትራሩ። እናንተ በኢየሱስም በዚህ ማለዳ እቃወምሃለሁ። አንተ አጋንንት ከኔ ቤተሰብ ላይ ዞር በል እያላችሁ ጸልዩ። ቤተሰቤ ላይ ዞር በል፣ ቤተሰቤ ላይ ያጠላኸውን ጥላ አንሳ በናዝሬቱ ጌታ በኢየሱስም እያላችሁ ጸልዩ። ተቃውሙት። ይህን አጋንንት ከናንተም ይሸሻልና ተቃውሙት። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ ነው የሚለው። አያችሁ አይደል? ዲያብሎስ ሸንጋይ ነው። እንዲሸነግላችሁ አትፍቀዱለት። ይህን ሽንገላ ተቃወሙ ዘንድ እንዲቻላችሁ አቅም እንድታገኙ እንድታውቁበት የእግዚአብሔር ዕቃ ጦር ሁሉ ልበሱ ይላል። አያችሁ አይደለም? ምንድነው የዕቃ ጦራችን? የእግዚአብሔር ቃል ነው። በእግዚአብሔር ቃል ራሳችንን ማንቃት አለብን ወገኖቼ። ጸልዩ። መጋደላችሁ ከደምና ከስጋ ጋር አይደለም ይላል። አያችሁ አይደል? መጋደላችሁ ቢዝነሳችሁን የያዘው የዚህ ዓለም ሰዎች አይደሉም። ሰዎችን ተጠቅሞ የሚንቀሳቀስ በሰዎች ጀርባ የሚሰራ የጨለማ አሰራር ነው እናንተን ቢዝነስ እያጠቃ ያለው። እከሌናት አትበሉ። በፍጹም ኖ። እነሱን ተጠቅሞ ነው እየሰራ ያለው ይሄ አጋንንት። በኢየሱስ ስም ሰውየውን ተውትና ከጀርባው ያለውን መንፈስ ምቱት። ከሰውየው ጀርባ ያለውን መንፈስ ቢዝነሳችሁን ያጠቆረ ያጠለሸ ሰው እንዳይገዛችሁ፣ ሰው እንዳያበለጽጋችሁ፣ እንዳትበለጽጉ መንገዳችሁን ገንዘባችሁን የያዘ ምንጮቻችሁን የደፈነ አውሬ በናዝሬቱ ጌታ በኢየሱስ ስም አስተፉት። በኢየሱስም ቤል የዋጠውን ይተፋል ይላልና መጽሐፍ ቅዱስ። አስተፉት። የዋጠባችሁ ዘንዶ የዋጠባችሁን አስተፉት በኢየሱስ ክርስቶስ ስም። የአጋንንትን ኃይል ተቃውሙ። በኔ ላይ አይሰራም ፍላጻ እያላችሁ ተቃውሙት በኢየሱስ ክርስቶስ ስም። ተቃውሙት። ይህን አጋንንት ከቤተሰቦቻችሁ ላይ ምቱት። ከቢዝነሳችሁ ላይ ምቱ። ከልጆቻችሁ አእምሮ ላይ ምቱት በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ጓደኛ መስሉ፣ በጓደኛ ተመስሉ፣ በጓደኛ ክፉ ምክርን የሚመክር በኢየሱስ ስም የሚሸነግል ዘመድ መስሎ የሚሸነግል ሰዎችን ተጠቅሞ የተለያየ ሰዎችን እየተጠቀመ ሐሳብ ክፉ የሆነ ሐሳብን የሚጥል ወደ አእምሯችሁ በኢየሱስ ክርስቶስ ስም የአጋንንት ኃይልና ጉልበት የአጋንንት አሰራር ተቃውሙት በናዝሬቱ ጌታ በኢየሱስ ስም። ምቱት። ከህይወታችሁ ላይ ከልጆቻችሁ ዴስቲኒ ላይ ምቱት። ከልጆቻችሁ መንገድ ላይ አንሱት። ጥረጉት። በዚህ ማለዳ ዛሬ ይህ ማለዳ የምትወስኑበት ማለዳ ይሁን። ይህ ማለዳ በቃ የምትሉበት ማለዳ ይሁን በናዝሬቱ ጌታ በኢየሱስ ስም። የዋጠውን ይተፋል በኢየሱስ ስም። ዘንዶ የዋጠውን ይተፋል። አስተፉት በኢየሱስ ስም። የዲያብሎስን ሽንገላ እንድትቃወሙ ይቻላችሁ ዘንድ እንድታውቁ እንድትረዱት ማስተዋላችሁን እንድታገኙ ዘንድ ነው የሚለው መጽሐፍ ቅዱስ። መጋደላችን ከደምና ከስጋ አይደለም። ሰውን ታርጌት አታርጉ። ሰውን አታስቡ። ያን ሰው ተጠቅሞ የሚሰራውን ከጀርባው ያለውን ክፉ እርኩስ መንፈስ ሸንጋዩን መንፈስ ምቱት። ሸንጋዩን መንፈስ ቅጡት በናዝሬቱ ጌታ በኢየሱስ ስም። በቤተሰቦቻችሁ ላይ በጤናችሁ ላይ ክፉ ምክርን እየመከረ ያለን አጋንንት ተቃውሙት በናዝሬቱ ጌታ በኢየሱስ ስም። ጸልዩ ወገኖቼ፣ በዚህ ማለዳ ጸልዩ። በእምነት ጸልዩ። ይህ ጸሎት ሕይወቴን ያድነዋል እያላችሁ እያመናችሁ ጸልዩ። አሁን የምትጸልዩት ጸሎት ልጆቻችሁን ነፃ እንደሚያወጣ ልጆቻችሁ ከታሰሩበት ነገር ነፃ እንደሚወጡ እያመናችሁ ጸልዩ። በእምነት ጸልዩ።
በእምነት ጸልዩ በናዝሬቱ ጌታ በኢየሱስ ስም። ሃሌሉያ ሃሌሉያ። ጸልዩ ወገኖቼ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንፈሳዊ ውጊያ፣ የአጋንንት ውጊያ በናዝሬቱ ጌታ በኢየሱስ ስም፣ በኢየሱስ ስም በረከትን የሚነጥቅ በኢየሱስ ክርስቶስ ስም የተቀጣ ይሁን። በረከታችሁን የነጠቀ ሌባ በናዝሬቱ ጌታ በኢየሱስ ስም የተረገጠ ይሁን። በኢየሱስ ስም የተመታ ይሁን። ዚጋ ታራላባስ በናዝሬቱ ጌታ በኢየሱስ ስም በረከቴን የያዝክ አንተ ክፉ፣ በረከቴን የያዝክ አንተ አውሬ ሂድ ከዚህ እያላችሁ አባሩት፣ አባሩት፣ ከመንገዳችሁ ላይ አባሩት፣ ከህይወታችሁ ላይ አስወጡ። ጓደኛ መስሎ በጓደኛ ተመስሎ የሚመጣ የሚመክር ክፉ መካሪ በናዝሬቱ ጌታ በኢየሱስም ሂድ ከኔ እያላችሁ አባሩት። በረከቴ ልቀቅ እያላችሁ አባሩት። በረከቴ ልቀቅ እያላችሁ አባሩት። ጸልዩ ጸልዩ ጸልዩ። አይራራላችሁም። ሊያጠፋና ሊገላችሁ ነው የሚመጣውና አትራሩለት። በኢየሱስም አባሩት። ከህይወታችሁ ከመንገዳችሁ ላይ አባሩት። ከዘር ማንዘሮቻችሁ ላይ አባሩት። አባሩት አባሩት። ጸልዩ። በዚህ ማለዳ ጸልዩ። በኢየሱስም ስራ ከመግባታችሁ በፊት ምንም ነገር አክቲቪቲ ከመጀመራችሁ በፊት ይህን ጸሎት ጸልያችሁ ጀምሩ። እግዚአብሔር ድንቅ ነገር በህይወታችሁ ያደርጋል። ይህቺ ቀን ድንቅ ነገር የምትደረግበት ቀን ትሆናለችና ጸልዩ። በኢየሱስ በእምነት ጸልዩ። በእምነት ጸልዩ። የጻድቅ ሰው ጸሎት ድንቅ ነገር ያደርጋልና ጸልዩ። ጸልዩ ጸልዩ ጸልዩ። ሃሌሉያ 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 ሃሌሉያ። በረከታችሁን የነጠቀ ሌባ ተቃውሙት። በረከታችሁን እየበላ ያለን ሌባ ተቃውሙት በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ሃሌሉያ ሃሌሉያ ሃሌሉያ። ሰዎች በረከታቸው እንዳይሰፋ በኢየሱስ ክርስቶስ ስም መንገድ ላይ የቆመ እንጸልያለን በናዝሬቱ ጌታ በኢየሱስ ስም። እየሰረቀ ያስቸገረ ሌባ በኢየሱስ ክርስቶስም በረከትን እየነጠቀ የነሳ ሌባ በናዝሬቱ ጌታ በኢየሱስ ስም የተቀጣ ይሁን። መጽሐፍ ቅዱስ ሲናገር በዮሐንስ መጽሐፍ ምዕራፍ 10 ከቁጥር 10 ላይ እንዲህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንድሆንላችሁ እንዲበዛላችሁም መጣሁ ይላል። አያችሁ አይደለ? ሌባው ሊያጠፋ ነው የሚመጣው። አጋንንት ወደ እናንተ ሕይወት ሲመጣ፣ ወደ እናንተ ቦታ ሲመጣ፣ ወደ ልጆቻችሁ ሲመጣ ሊያጠፋችሁ ፈልጎ ነው የሚመጣው። ሊገድል ፈልጎ ነው የሚመጣው። የያዛችሁትን በረከት ሊበትን ከእጆቻችሁ ላይ ነው የሚመጣው። በፍጹም ግን ኢየሱስ ክርስቶስ ሕይወት ሊሆናችሁ ነው የመጣው። በኢየሱስ ክርስቶስም ያላችሁ ነገር የሚያበዛላችሁ ደግሞ የእግዚአብሔር ጸጋ የእግዚአብሔር መንፈስ ነው ወገኖቼ። የእግዚአብሔርን መንፈስ እየጠራችሁ ጥበቃን በላያችሁ ላይ አውጁ። በኢየሱስ ክርስቶስም በስራችሁ ላይ አውጁ። በነገሮቻችሁ ላይ ሁሉ አውጁ። በመውጣት በመግባታችሁ ላይ አውጁ። የእግዚአብሔርን መንፈስ ጥሩት። የእግዚአብሔርን መንፈስ ጥሩት። በልጆቻችሁ ላይ የእግዚአብሔርን መንፈስ ጥሩ። እጃችሁን እየጫናችሁ ልጆቻችሁ ከቤት ሲወጡ እየጸለያችሁ ሂዱ፣ ዋጇቸው። የእግዚአብሔርን መንፈስ እየጠራችሁ በእነሱ ላይ ይውጡ ይግቡ። በኢየሱስም መከናወን ይሆናል። ይበዛላችኋል የሚሰሩት ስራ። አያችሁ አይደለ? ኢየሱስ ጌታ ነው። ኢየሱስ ሕይወት ሊሆነን ነው የመጣው። ኢየሱስ እንዲበዛልን ያለን ነገር እንዲበዛልን ነው የመጣው። ኢየሱስ ጌታ ነው። ሌባው ግን ሊሰርቅና ሊያርድ ሊያጠፋም ነው የሚመጣው። አይራራላችሁም ሲመጣ፣ ሊገድላችሁ ነው የሚመጣው ሲመጣ። መንገዳችሁ ላይ የቆመው ሊያጠፋችሁ ነውና በፍጹም አታመቻምቹ። በኢየሱስም ተቃውሙት፣ ተቃውሙት፣ ተቃውሙት። ሰይጣን ሰላማችሁን፣ ጤናችሁን፣ በረከታችሁን ለመስረቅ ሁል ጊዜ ይተጋልና ወገኖቼ አትተኙለት፣ አትተኙለት። በፍጹም አትዘናጉ። ተቃውሙት። ከመንገዳችሁ ላይ ተቃውሙት። በኢየሱስም ጤንነታችሁን ሊመታ ነውና የሚመጣው። በረከታችሁን ሊያነሳ ነውና የሚመጣው። ቢዝነሳችሁን ሊመታ ነው የሚመጣው። በልጆቻችሁ የሚመጣውን በረከት ሊያስቆም ነው የሚመጣው። ዘር ማንዘራችሁ እንዳይባረክ ፕሮስፐር እንዳታደርጉ እንዳትበለጽጉ ሊያደርግ ነውና የሚመጣው። ተቃውሙት። ይህን መንፈስ ይህን ሌባ ተቃውሙት በኢየሱስ ስም። እንዲሸነግላችሁ አትፍቀዱለት። ሲመጣ ሊያጠፋችሁ ነውና የሚመጣው። በኢየሱስ ክርስቶስም ተቃውሙት። የአጋንንትን ኃይል አሰራርና ሽንገላ ተቃውሙ በኢየሱስ ክርስቶስ ስም።
ሌባው ሊያጠፋችሁ ነው የሚመጣው። አጋንንት ሊሰርቃችሁ ነው የሚመጣው። እግዚአብሔር በእናንተ ያስቀመጠውን ቪዥን፣ እግዚአብሔር በእናንተ ላይ ያስቀመጠውን ራእይ ሊነጥቅባችሁ ነው የሚመጣው። ሊያጠፋባችሁ ነው የሚመጣው። እግዚአብሔር በእናንተ ላይ ያስቀመጠውን እሳት ሊያዳፍንባችሁ ነውና የሚመጣው። ከቤተሰቦቻችሁ ላይ በኢየሱስ በህመም እየመታ በሐዘን እየመታ ሊያሰቃያችሁ ነውና የሚፈልገው። እድል አትስጡት በናዝሬቱ ጌታ በኢየሱስ ስም። እድል አትስጡት በኢየሱስ ክርስቶስ ስም። ሂድ ቤተሰቤን ለቀህ በሉት በኢየሱስ ስም። ሂድ ከቤተሰቤ ላይ፣ ሂድ ከልጆቼ ላይ በሉ፣ ሂድ ከቢዝነሴ ላይ በሉ በናዝሬቱ ጌታ በኢየሱስ ስም። በቤተሰቤ፣ በጤናዬ፣ በስራዬ ላይ የተዘመተ የሌባ መንፈስ የተደረገ የዲያብሎስ አጋንንት አሰራር ገሰስኩ በሉት፣ መታውክ በሉ በኢየሱስ ስም። የተጠረገ እንዲሆን ጸልዩ በናዝሬቱ ጌታ በኢየሱስ ስም። በቤተሰቦቻችሁ ላይ የተመከረን የክፉን ምክር በኢየሱስ ክርስቶስ ስም አፍርሱ። በጤናችሁ ላይ የተመከረ ማንኛውም ምክር በኢየሱስ ስም አፍርሱ። በስራችሁ ላይ የተመከረ ምክር የተደረገ ዘመቻ ሁሉ በኢየሱስም በክፉ የተደረገ በክፉ የተመከረ ዘመቻ ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ምቱት፣ አፍርሱ በኢየሱስ ስም። ስራውን አፍርሱት፣ ስራውን አፍርሱት። ዲያብሎስ እናንተ ጋር ሲመጣ ሊያጠፋችሁ ነውና ሊገድላችሁ ነውና ዳግም ወደ ላይ እንዳትነሱ እንዳታንሰራሩ ተስፋ ሊያስቆርጣችሁ ነውና የሚመጣው ወደ እናንተ በኢየሱስ ስም። ከመንገዳችሁ አርቁት፣ ምቱት በናዝሬቱ ጌታ በኢየሱስ ስም። ተቃውሙት። ይህን የአጋንንት አሰራር ይህን የአጋንንት አሰራር ተቃውሙ። ኢንጂሰስ ማይቲ ኔም ተቃውሙ በኢየሱስ ክርስቶስ ስም በኢየሱስ ስም። በዚህ ማለዳ ወገኖቼ ጸልዩ። የእግዚአብሔር ኃይል የእግዚአብሔርን መንፈስ ጥሩ። በቢዝነሳችሁ ላይ የእግዚአብሔር መንፈስ እንዲቆጣጠራችሁ ጥሩት። የእግዚአብሔር መንፈስ ቢዝነሳችሁ ላይ እንዲቆጣጠረው ጥሩት። የእግዚአብሔርን መንፈስ ጥሩት። የእግዚአብሔርን መንፈስ ያላችሁም እንዲበዛላችሁ ነው የመጣሁት እያለ ነው ክርስቶስ። ስለዚህ ይህን ቤዛ የሆነን ክርስቶስ ወደ መንገዳችሁ ወደ ህይወታችሁ አስገቡት በኢየሱስ ክርስቶስም። ከሱ አንጻር መኖር እንዲሆንላችሁ፣ የዲያብሎስን ሽንገላ መቃወም እንዲሆንላችሁ የእግዚአብሔርን መንፈስ ቅዱስን አስተናግዱት። መንፈስ ቅዱስን ጥሩት በህይወታችሁ ላይ፣ በጤናችሁ ላይ፣ በመውጣት በመግባታችሁ ላይ ኃይል እንዲሆናችሁ በረከታችሁን የወሰደ የያዘን አጋንንት በኢየሱስ ክርስቶስ ስም ማሸነፍ መርታት የምትችሉት የእግዚአብሔር መንፈስ ሲሞላባችሁ ነውና፣ ኃይልን የምታገኙት የእግዚአብሔር መንፈስ ሲሞላባችሁ ነውና በናዝሬቱ ጌታ በኢየሱስ ስም ኢየሱስን ከሞት ያስነሳው ያ መንፈስ ዛሬም ይሰራልና ጥሩት። ያንን መንፈስ የሞተ ነገራችሁን ያስነሳል በኢየሱስ ስም። የደረቀ ነገራችሁን ያለመልማል በኢየሱስ ስም። የጠወለገ ነገራችሁን ህይወት ይሰጥበታል በኢየሱስ ስም። ጥሩት ያንን መንፈስ፣ የእግዚአብሔርን መንፈስ በቢዝነሳችሁ ላይ ጥሩት። የእግዚአብሔርን መንፈስ በቤተሰባችሁ ላይ፣ በጤናችሁ ላይ፣ በልጆቻችሁ ላይ፣ በትምህርታቸው ላይ፣ በምታደርጉት ማንኛውም ስራ ላይ እግዚአብሔርን መንፈስ ጥሩት። እንዲቆጣጠራችሁ፣ እንዲወርሳችሁ፣ ኮንሱም እንዲያደርጋችሁ በኢየሱስ ስም ጸልዩ። የእግዚአብሔር ኃይል ጥሩ በኢየሱስ ስም። በረከታችሁን አስለቅቁት በረከታችሁ በኢየሱስ ስም ጸልዩ። በዚህ ማለዳ ይቺ ጸሎት ህይወታችሁን የምትቀይር ጸሎት ናትና ጸልዩ። በፍጹም አትተኙ። ተጋደሉ በኢየሱስ ስም። ሊገድላችሁ አይራራላችሁ። ዲያብሎስ ወደ እናንተ ሲመጣ ቢዝነሳችሁን ሊያጠፋ አይራራም፣ ስማችሁን ሊያጠፋ አይራራላችሁምና እናንተም አትተኙ። ንቁ፣ አትተኙ በናዝሬቱ ጌታ በኢየሱስ ስም። መንፈሳችሁን አንቁና በእምነት ጸልዩ። መንፈሳችሁን አንቁና በእምነት ጸልዩ። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ጌታ ነው። ድንቅን ነገር ያደርጋል በኢየሱስ ክርስቶስ። ከቤተሰቤ ላይ ተነስ እያላችሁ ጸልዩ። ከጤናዬ ላይ ተነስ እያላችሁ ጸልዩ። ለሆስፒታል የሚያንከራትት በረከታችሁን ብራችሁን የሚያስጨርስ የአውሬው የጉልበታችሁን የሚበላ የምትንበረከኩበትን ጉልበት የሚበላ የአውሬውን ኃይል ተቃውሙት በኢየሱስ ክርስቶስ። ኃይላችሁን መልሳችሁ አድሱ። እንደ ንስር ኃይላችሁን አድሱ በኢየሱስ ክርስቶስ። በኢየሱስ ኃይላችሁን አድሱ።
ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጸልዩ በዚህ ሰዓት ወገኖቼ፣ በዚህ ማለዳ ጸልዩ። ማለዳችሁን ትንሿን ደቂቃ ለእግዚአብሔር ስጡና ጸልዩ። ከእግዚአብሔር ጋር ህብረትን አድርጉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ 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 ሃሌሉያ። መጽሐፍ ቅዱስ ሲናገር በኢሳይያስ መጽሐፍ ምዕራፍ 54 ከቁጥር 17 ላይ እንዲህ ይላል፣ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ትፈርጃለሽ ይላል። ሃሌሉያ ሃሌሉያ። በእናንተ ላይ የሚሰራ ነገር፣ በእናንተ ላይ የተሰራ ምክር አይሰራም። በኢየሱስ ክርስቶስም አይሰራም አይሰራም በፍጹም። በምቀኝነት በክፉ ንግግር በኢየሱስ ክርስቶስም በእግዚአብሔር ቃል ፊት ኃይል እንደሌለው ማወጅ ያስፈልጋል ወገኖቼ። ክፉ ምክር በእናንተ ላይ የታወጀ ክፉ ሐሳብ፣ ክፉ ምቀኝነት በእግዚአብሔር ቃል ላይ ኃይል የለውም በፍጹም። ስለዚህ ይህን እግዚአብሔርን ቃል እየተናገራችሁ ይህን እግዚአብሔርን ቃል አንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ይላል። ስለዚህ እኔ ላይ የተሰራ መሳሪያ ሁሉ አይከናወንም እያላችሁ ሟርት፣ እኔ ላይ የተሰራ ሟርት አይከናወንም በኢየሱስም እያላችሁ ቢዝነሴ ላይ የተሰራ ነገር የተሰራ ድግምት አይከናወንም እያላችሁ ጸልዩ። በኢየሱስም ተናጠቁ፣ አውጁ። ይህንን ቃል ማወጅ ያስፈልጋል። ማወጅ ያስፈልጋል። በእግዚአብሔር ቃል ማወጅ ያስፈልጋል። ክፉ ምክር የተመከረባችሁ በአዋጅ የታወጀባችሁ በኢየሱስ ክርስቶስም ይህን ምክር ማፍረስ ያስፈልጋል። አዋጅን በአዋጅ ሻሩት። አዋጁን የወጣባችሁን የክፉን አዋጅ በእግዚአብሔር ቃል ሻሩት በኢየሱስ ስም። ጸልዩ ወገኖቼ። እግዚአብሔር ኃይል ድንቅን ነገር ያደርጋልና በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ይላል። አያችሁ አይደለም? ይህ ምን ማለት ነው? በእናንተ ላይ የተሰራ ድግምት፣ ሟርት፣ ጥንቆላ፣ ፎቶአችሁን እየወሰዱ የሚያስደግሙ፣ እቃችሁን እየወሰዱ፣ ልብሳችሁን እየወሰዱ፣ ጸጉር እየቆረጡ፣ ምንም ነገር እያደረጉ የሚሰሩት ሟርትና ድግምት በእናንተ ላይ አይሰራም፣ በፍጹም አይሰራም። መጽሐፍ ቅዱስ ይህንን ነው የሚነግረን። ይህ ሁሉ ነገር በእኛ ላይ እንደማይሰራ ነው የሚናገረው። ባመንን በክርስቶስ ባመንን ሰዎች ላይ በፍጹም ሟርትና ድግምት፣ ጥንቆላ በእኛ ላይ ኃይል የለውም፣ ስልጣን የለውም። በፍጹም ስልጣን የለውም። አውጁ፣ በእኔ ላይ ስልጣን የለክም እያላችሁ ኃይሉን አክሽፉት። በእናንተ ላይ እየተምዘገዘገ የሚወረወረውን ኃይል ቀስቱን ስበሩት፣ በእግዚአብሔር ቃል ስበሩት። ራሳችሁን በእግዚአብሔር ቃል አንቁ። በናዝሬቱ ጌታ በኢየሱስም እኔ ላይ የተመከረ ምክር በፍጹም አይሰራም እያላችሁ ጸልዩ። እኔ ላይ የተመከረ ማንኛውም ምክር አይከናወንም እያላችሁ ጸልዩ። የእግዚአብሔር ኃይል ለማዳን ነውና ወገኖቼ፣ እግዚአብሔር ሊያድናችሁ ዛሬም በፊታችሁ አለ። ዛሬም ይጠብቃል። ዛሬም መንገዳችሁን ይጠብቃል። ዛሬም የሱ ኃይል አላረጀም። ክርስቶስን ከሞት ያስነሳው ያ ኃይል ዛሬም አለ ወገኖቼ። ዛሬም በእኛ ዘመን ይሰራል። በኢየሱስም የሞተ ነገራችሁን የሞተ ቢዝነሳችሁን ያስነሳል። ካለማወቅም ከተለያየ ነገር የተደፈነ ነገር የተደፈነ በቃ አለቀለት የተባለ ምክር በኢየሱስ ክርስቶስም አለቀለት የተባለ ትዳር፣ አለቀለት የተባለ ቢዝነስ፣ አለቀለት የተባለ ቤተሰብ በኢየሱስም ጤናችን ላይ የታወጀ ነገር ሁሉ በእኔ ላይ አይሰራም፣ በእናንተ ላይ አይሰራም። በኢየሱስም በእናንተ ላይ አይሰራም። ልብሳችሁን ወስደው ያስደገሙባችሁ ድግምት በኢየሱስ አይሰራም። በቤታችሁ ላይ አይሰራም። በኢየሱስ ጸጉር እየቆረጡ ዕቃ እየሰረቁ የተለያየ ነገራችን እየወሰዱ የተለያየ ድግምት፣ ሟርት፣ ጥንቆላ፣ መተት የሚመትት በኢየሱስ ክርስቶስ የተገለበጡ በእናንተ ላይ አይሰራም። በኢየሱስ ሟርት በእናንተ ላይ አይሰራም። ሟርት በእናንተ ላይ አይሰራም።
ጤናችሁን እንድታጡ የተመከረ ምክር፣ ኃይላችሁን እንድታጡ፣ የጸሎት ኃይላችሁን የጸሎት ጉልበታችሁን እንድታጡ፣ እንዳትጸልዩ ሽባ ሊያደርጋችሁ የተነሳ የአውሬው ኃይል የመናፍስት አሰራር በናዝሬቱ ጌታ በኢየሱስም የተለያየ ነገራችሁን እየወሰዱ ፎቶአችሁን እየወጉ የሚደግሙ በኢየሱስ ስም የነሱ ምክርና ሟርት፣ ድግምት፣ ጥንቆላ በእናንተ ላይ አይሰራ። በኢየሱስ ስም በልጆቻችሁ ላይ አይሰራ። በናዝሬቱ ጌታ በኢየሱስም በቢዝነሳችሁ ላይ አይሰራ። በእናንተ ነገር ማበብ መበልጸግ የቀና ክፉ፣ በእናንተ ነገራችሁ መመልመል የቀና ክፉ በኢየሱስ ስም የተደገመ ምክር፣ ቅናት በኢየሱስ ስም የተነቀለ ይሁን። ምቀኝነት ከናንተ ላይ የተነቀለ ይሁን በኢየሱስ ስም። በጓደኛ በዘመድ በተለያየ ሰው በቅርቤ ነው በሚባል ሰው የተደገመ ድግምት፣ ሟርትና ጥንቆላ፣ መተት በኢየሱስ ክርስቶስ ስም ሕይወታችሁን ታርጌት ያደረገ ሕይወታችሁን ሊነጥቅ ሊያሳብዳችሁ በኢየሱስ ክርስቶስ ስም አእምሯችሁን ሊወስድ ሊያስጨንቃችሁ ሊያሳዝናችሁ በሐዘን ሊመታችሁ የቤተሰባችሁን አካል ሊነጥቃችሁ የተደገመ ድግምት በኢየሱስ ስም በዚህ ማለዳ አፈረስኩት። በኢየሱስ ስም በዚህ ማለዳ አፈረስኩት። በኢየሱስ ስም በዚህ ማለዳ የፈረሰ ይሁን። በኢየሱስ ስም ተቃውሙት። በእምነት ይህን ጸሎት ጸልዩ። ልጆቻችሁን ቤተሰባችሁን አስመልጡ። በኢየሱስም የተደገመ ሟርት ድግምትና ጥንቆላ በኢየሱስ ክርስቶስ ስም አፍርሱት። የእግዚአብሔር የክርስቶስ ስም የኢየሱስ ስም ድልን ያደርጋል። በኢየሱስ ስም አጋንንት የማይቋቋመው ስም ቢኖር የኢየሱስ ስም ነውና አፍርሱት። ይህን ኃይል አፍርሱት። ይህን ድግምት አፍርሱት። ይህን ጥንቆላ በኢየሱስ ስም በኢየሱስ ስም በእኔ ላይ የተደረገውን የክፋት መሳሪያ ሁሉ በስምህ አፈርሳለሁ በሉት። በስምህ አፈርሳለሁ በሉት። የምቀኞችን ምላስ በኢየሱስ ስም የተዘጋ ይሁን። የምቀኞችን ምላስ እዘጋለሁ ያላችሁ ጸልዩ። በክፉ ዓይን የሚያዩአችሁ ሴረኞችን በኢየሱስ ስም ተቃውሟቸው። በናዝሬቱ ጌታ በኢየሱስ ስም ተቃውሟቸው። ከቤተሰቦቻችሁ ላይ፣ ከልጆቻችሁ ላይ፣ ከልጅ ልጆቻችሁ ላይ፣ ከዘር ማንዘራችሁ ላይ አንሱት በኢየሱስ ስም። በእኔ ላይ የተደገመ ድግምት አይሰራም በሉ በኢየሱስ ክርስቶስ ስም። ኃይል የለውም በእናንተ ላይ፣ ኃይል የለውም በእናንተ ላይ። በአንቺ ላይ የተደገመ መሳሪያ ሁሉ አይከናወንም ነው የሚለውና መጽሐፍ ቅዱስ። በኢየሱስም በእናንተ ላይ የተሰራ ማንኛውም ሟርትና ድግምት በእናንተ ላይ የተሰራ ምንም አይነት መሳሪያ የከሸፈ ይሆን ዘንድ ጸልዩ በኢየሱስ ስም። ጸልዩ በዚህ ማለዳ በኢየሱስ ስም። ኢየሱስ ድንቅን ነገር ያደርጋል። እግዚአብሔር መንፈስ ድንቅን ነገር ያደርጋል። ሃሌሉያ 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 ሃሌሉያ። በጭንቀትና በፍርሃት መንፈስ ውስጥ ያላችሁ በኢየሱስም ይህን መንፈስ እናባርራለን በናዝሬቱ ጌታ በኢየሱስም። የጭንቀትን መንፈስ ከሕይወታችሁ ላይ እንዲያወጣ በኢየሱስ ክርስቶስ ስም እንጸልያለን። እባቡን እንመታዋለን በኢየሱስ ስም። መጽሐፍ ቅዱስ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 ላይ እንደዚህ ይላል፣ እግዚአብሔር የኃይልና የፍቅር የራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንምና ይላል። ራስን የመግዛት መንፈስ እንጂ የድፍረትን መንፈስ እንጂ ከእግዚአብሔር የተቀበልነው ፍርሃትን አይደለም፣ ጭንቀትን አይደለም። በኢየሱስ ክርስቶስ እንደዚህ ነው የሚለው ቃሉ። እግዚአብሔር የኃይልና የፍቅር ራስንም የመግዛት ኃይልን ተቀብላችኋል። ፍቅርን ከእግዚአብሔር ተቀብላችኋል። ራስን መግዛት ተቀብላችኋል እንጂ የፍርሃት መንፈስ በፍጹም አልተሰጠንም ይላል። በፍጹም አልተሰጣችሁም። ያልተሰጣችሁን ያልተቀበላችሁትን ይዛችሁ የቆያችሁ በኢየሱስ ስም የፍርሃት መንፈስ ከናንተ ላይ ከዛሬዋ ደቂቃ ጀምሮ የተረገጠ ይሁን በኢየሱስ ስም። ከናንተ ላይ የተነሳ ይሁን በኢየሱስ ስም። ከናንተ ላይ የተነቀለ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ስም። መጽሐፍ ቅዱስ ነው የሚለው ከእግዚአብሔር እኛ የተቀበልነው የኃይልን መንፈስ ነው በኢየሱስ ስም። የድፍረትን መንፈስ ነው ከእግዚአብሔር የተቀበልነው። ፍቅርን የተቀበልነው፣ ራሳችንን መግዛት ነው የተቀበልነው ከእግዚአብሔር እንጂ ፍርሃትን አልተቀበልንም። በዚህ ሰዓት እያስጨነቃችሁ ያለን ነገር ይህን ቃል አውጁበት። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 ላይ ያለውን ቃል አውጁበት።
በጨነቃችሁ ነገር ላይ ይህንን ቃል አውጁበት በኢየሱስ ስም። ባስፈራችሁ ነገር ላይ ይህን ቃል አውጁበት። የእግዚአብሔር ኃይል ድንቅን ነገር ያደርጋልና። ጸልዩ ወገኖቼ፣ ማለዳችሁን አሳምሩት፣ ቀናችሁን ብሩህ እንዲሆን በኢየሱስ ክርስቶስ ስም። ዘመኑን ዋጁ ነው የሚለው አይደለ? ቀናቶች ክፎች ናቸውና ዘመኑን ዋጁ ነው። ቀኖችን ዋጁ ዘመናችሁን በኢየሱስ ስም። በዚህ ቃል ዋጁ በኢየሱስ ክርስቶስ ስም። በዚህ ቃል ዋጁ በኢየሱስ ክርስቶስ ስም። እግዚአብሔር ድንቅን ነገር ያደርጋል። በህይወታችሁ ላይ ድንቅን ነገር ያደርጋልና ኢየሱስ ጌታ ነው። የፍርሃትን መንፈስን ያልተቀበልኩም። የሚያስፈራችሁ ነገር ሁሉ ላይ በቤቴና በልቤ ላይ የሰፈረው የፍርሃት መንፈስ በኢየሱስ ስም የተነቀለ ይሁን እያላችሁ ጸልዩ። የጭንቀት መንፈስ በቤቴና በኔ ላይ የተቀመጠ የጭንቀት መንፈስ በኢየሱስ ክርስቶስ ስም አባረርካለሁ እያላችሁ ጸልዩ። አባሩት በኢየሱስ ክርስቶስ ስም። እናንተ ጋር ምንም አይሰራም። ያልተቀበላችሁትን መንፈስ አታስተናግዱት በኢየሱስ ስም። ክርስቶስ ለእኛም ሰው ለመኖር የተገባ ነው ያለው የፍቅርን መንፈስ ነው፣ ራስን የመግዛት መንፈስ ነው እንጂ የጭንቀት መንፈስ አይደለም፣ የፍርሃት መንፈስ አይደለም። በተለያየ የሚያስፈራ ሲቹዌሽን ውስጥ ሆናችሁ የሚያስደነግጥ ሁኔታዎች ላይ ሆናችሁ ይህንን ድምፅ የምትሰሙ እግዚአብሔር ይላችኋል በኢየሱስ ክርስቶስ ስም። እግዚአብሔር እንዲህ ይናገራችኋል በኢየሱስ ስም። ከእግዚአብሔር ዘንድ የተቀበላችሁት ኃይልን ነው። በኢየሱስ ስም የፍርሃትን መንፈስ አታስተናግዱ። ከእግዚአብሔር ዘንድ የተቀበላችሁት ፍቅርን ነው። በኢየሱስ ስም የጥላቻን መንፈስ በህይወታችሁ ላይ በቤተሰባችሁ ላይ አታስተናግዱት። እድል አትስጡት በኢየሱስ ክርስቶስ ስም። ኢየሱስ ጌታ ነው። ይህን ቃል እያወጃችሁ ጸልዩ። ከእግዚአብሔር የተቀበልኩት ኃይልን ነው እያላችሁ ጸልዩ። ከእግዚአብሔር የተቀበልኩት ኃይልን ነው እያላችሁ ጸልዩ። አውጁ በኢየሱስ ክርስቶስ ስም። አውጁ በኢየሱስ ስም። ኮመንት እያደረጋችሁ አሜን ተሰበረ እያላችሁ ጸልዩ በኢየሱስ ክርስቶስ ስም። በቤቴ ላይ የሰለጠነ የፍርሃት መንፈስ በኢየሱስ ክርስቶስ ስም አባርርሃለሁ፣ እገስጽሃለሁ። ዞር በል ከቤቴ ላይ ያላችሁ ገስጹት በኢየሱስ ክርስቶስ ስም። ገስጹት ይህንን መንፈስ በኢየሱስ ክርስቶስ ስም። ከእግዚአብሔር ዘንድ አልተቀበላችሁምና የፍርሃትን መንፈስ አባሩት በኢየሱስ ክርስቶስ ስም። ከእግዚአብሔር የተቀበልነው የፍቅር መንፈስ ነው፣ የኃይል መንፈስ ነው እንጂ የፍርሃት መንፈስ አይደለም። በኢየሱስ ክርስቶስም እንድንፈራ፣ እንድንደነግጥ፣ እንድንሸበር፣ እንድንጨነቅ በጤናችን ላይ የተመከረ ምክር በኢየሱስ ክርስቶስ ስም የሰማነው ዜና ጆሮ ጭው የሚያደርግ ዜና በኢየሱስ ክርስቶስም በኔ ላይ አይሆንም እያላችሁ ጸልዩ። በኔ ላይ አይሰራም አይከናወንም እያላችሁ ይህንን ቃል እየጠቀሳችሁ በኢየሱስ ክርስቶስም ከእግዚአብሔር የተቀበልኩት ኃይል ነው እያላችሁ ይህንን ቃል እየጠቀሳችሁ ጸልዩ በኢየሱስ ስም። ጸልዩ በጌታ በኢየሱስ ስም። ኢየሱስ ድልን ይሰጣችኋል። የሰራዊት አምላክ እግዚአብሔር ድልን ያጎናጽፋችኋልና ጸልዩ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። በጠላቶቻችሁ ፊት ድልን የምትቀዳጁበት ጸሎት ነውና ይሄ ጸልዩ በኢየሱስ ክርስቶስ ስም። መዝሙር 23 ምዕራፍ 23 ከቁጥር 5 ላይ እንደዚህ ይላል፣ በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ፣ ራሴንም በዘይት ቀባህ፣ ጽዋይም የተረፈ ነው ይላል። አያችሁ አይደለ? በጠላቶቻችሁ ፊት ላይ ድልን የሚያቀዳጅ የሰራዊት ጌታ እግዚአብሔር ነውና ጸልዩ። ለዚህ ጌታ እግዚአብሔር ድልን ተቀብያለሁ፣ ከእግዚአብሔር ዘንድ ድልን ወስጃለሁ እያላችሁ ጸልዩ። ቀናችሁን ዛሬ በዚህ ጸሎት ጀምሩ በኢየሱስ ክርስቶስ ስም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኃይልን የሚሰጣችሁ እግዚአብሔር መንፈስ ነውና ጸልዩ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንደሚል መጽሐፍ ቅዱስ ላይ በኢየሱስ ስም ኃይልን የሚሰጠኝ በክርስቶስ ሁሉን እችላለሁ እያላችሁ አውጁ። በእናንተ ላይ፣ በቤተሰባችሁ ላይ አውጁ፣ በልጆቻችሁ ላይ አውጁ፣ በጤናችሁ ላይ አውጁ በኢየሱስ ስም። እንደዚህ አይደል የሚለው? በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ አለ። ምን ማለት ነው? በቃ በጠላቶቼ ፊት፣ በእናንተን በሚረግሟችሁ ፊት፣ በደጋሚዎች ፊት፣ የእናንተን ውድቀት በሚፈልጉ ሁሉ ፊት
የእናንተን ስኬት በሚቃወሙ ሰዎች ሁሉ ፊት እግዚአብሔር ገበታን ያዘጋጅላችኋል። ወገኖቼ ይህን ቃል አውጁ። ዛሬ ይህን ቃል አውጃችሁ ከቤት ውጡ። በኢየሱስ ስም ስኬት ይከተላችሁ። በኢየሱስ ስም ይህን ቃል አውጃችሁ ውጡ። መከናወን ይሁንላችሁ። በኢየሱስ ስም ይህን ጸሎት ጸልያችሁ ውጡ። በኢየሱስ ክርስቶስ ስም መውረስ ይሁንላችሁ። ኢየሱስ ጌታ ነው። ጸልዩ። ይህን ጸሎት በኃይል ጸልዩ። አትድከሙ። ቀናችሁን፣ ቤተሰባችሁን፣ ሁሉ ነገራችሁን፣ ዘመናችሁን፣ ቀናችሁን ሁሉ በዚህ ቃል ዋጁት በኢየሱስ ክርስቶስ ስም። ዘመኑ ክፉ ነውና ቀኖቹን ሁሉ ዋጁ በኢየሱስ ስም። ዘመኑ ከፍቷልና ቀኖችን ሁሉ ዋጁ በናዝሬቱ ጌታ በኢየሱስ ስም። እግዚአብሔር ድምጽ፣ እግዚአብሔር ኃይል፣ እግዚአብሔር መንፈስ ቅዱስ ነገራችሁን እንደሚቀይር እያመናችሁ ጸልዩ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ይህን ጸሎት ጸልያችሁ የወጣችሁ ሁሉ መከናወን ይሆንላችኋል በኢየሱስ ስም። ይህን ጸሎት ጸልያችሁ ከቤት የወጣችሁ ቀናችሁን የጀመራችሁ ሁሉ በኢየሱስ ስም ስኬት ይሆንላችኋል። ይህ ጸሎት በህይወታችሁ ላይ ትልቅን ነገር፣ ትልቅ ለውጥ ያመጣልና ተርኒንግ ፖይንታችሁ ይሆናልና ጸልዩ በኢየሱስ ስም። አትድከሙ፣ አታቋርጡ፣ ጸልዩ። ኢየሱስ ጌታ ነው።